ሰላም እንደምን አላችሁ? በዓለም ዳርቻ ሁሉ ያላችሁ ወዲ ሀለ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች ተደማጭ እናደርጋለን። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራን። የአማራ ፋኖ በወሎ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትራንስ ብርጌድና የክፍለ ጦር ቃኞች የጌቶችን ስልጣን ጠባቂው ጦር ላይ ጉዳት በማድረስ ታላቅ ድል ተጎናጽፈዋል። ቀኛዝማች ታገሱ አራጋው ሻለቃ፣ መብረቅ ሻለቃና የክፍለ ጦሩ ቃኞች በጥምረት ጉዲት ተራራ ወጀት መገንጠያ ዲማ ጊዮርጊስ መሃል ሳይንት ወረዳ ወይም ዴንሳ ከተማ ጎጃም በር በሚባለው የከተማው ክፍል ላይ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ቀኛዝማች ታገሱ አራጋው ሻለቃና የክፍለ ጦሩ ቃኞች ጉዲት ተራራ ላይ ሲጠዘጥዙት፣ መብረቅ ሻለቃ ደግሞ ወጀት መገንጠያ ዲማ ጊዮርጊስ በሚባለው ልዩ ቦታ በቆረጣ በመግባት ጠላትን አርበድብደውታል። ይህ ግንባር ተደጋጋሚ ውጊያ እየተደረገበት ያለ ሲሆን ጠላት ከዚህ መንገድ ውጭ የሚጠቀመው ተለዋጭ መንገድ ባለመኖሩ አጣብቂኝ ውስጥ ተቀርቅረዋል። እያንዳንዱ ጉዞም በረመጥ ሰዓት ላይ እንደመራመድ ሆኖበታል። የወገን ጦር በተባበረ ጠንካራ ክንዱ የኦህዴድ ብልጽግና ወራሪ ኃይል የጦር መሪዎችን እንደ ቅጠል እርግፍም አድርጓቸዋል። የዘመቻው መምሪያ ኃላፊዎች ሻምበል መሪውና መቶ መሪው የማይነቁበት ዘላለማዊ እንቅልፍ ያሸለቡ ሲሆን ቁጥሩ በትክክል ያልታወቀ እጅግ በጣም በርካታ ጠላት ሙትና ቆስለኛም ሆነዋል። እጅግ በጣም አስከፊ ጉዳት የማስተናገዳቸው ነገር አርግጥ የአማራ ፋኖን አጸዳለሁ እያለ የሚፎክረውን የወንጀለኛ ቡድን ወይም ብልጽግና የሚመካበት ኃይሉ በመንጋ እየተተለተለ ቢመጣም በየምድረ በዳው በጅምላ መቀበር ዕጣ ፈንታው ሆኗል። ይህ በእንዲህ እንዳለ በመሃል ሳይንት ወረዳ ወይም ዴንሳ ከተማ ጎጃም በር በሚባለው የከተማው ክፍለ ጦር ከበድ ያለ ውጊያም ተደርጓል። የወዳደሩ ሚሊሻ አለቆቻቸው የተቀነደሸ ሲሆን ሌሎች የባንዳ ወይም የሚሊሻ አባላት ለሚመጸውቱት ሽርፍራፊ ገንዘብ ሲሉ ደማቸውን አፍስሰው ቁስለኛነትን ተመዝግቧል። ይዘዝ መላኩ የሚባለው የወዳደሮች ወይም የሚሊሻው አለቃ ምክክር ኮሚሽን በሚል የዳቦ ስም የወንጀለኛውን ቡድን ወይም ብልጽግና ስልጣን ለማራዘም ከሚፈልጉት ህሊና ቢስ አዛውንቶች በባህር ዳር ጥሪ ከተደረገላቸው መካከል አንዱ ነበር። ስብሰባው አማራን እንዴት ወደ ትንንሽ ክልሎች እንበጣጥሰው የሚል አጀንዳም አለበት። ይህ የውሾች ጉባኤ ተሳታፊ በተመለሰ በ3 ቀኑ እነሆ ወደ ከርሰ መቃብር ይወርድ ዘንድ ግድ ሆኗል። የኦህዴድ ብልጽግና የዙፋን ጠባቂ ወራሪ ኃይል በሞርተር አንድ የቀንድ ከብት ላም፣ አንድ የጋማ ከብት ፈረስ የገደለ ሲሆን በሞርተሩ ፍንጥርጣሪ አንድ የገበሬ ቤት ከጥቅም ውጭም አድርጎታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ፋኖ ኢዮብ አሸናፊም ገልጸዋል። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል የተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲቆም ጠይቋል። የሰብአዊ መብት ተሟጋቾች ድርጅት ትናንትና ባወጣው ሪፖርት በ2016 ዓ.ም ህዳር ወር ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከሰዎች ጋርም በዚህ ምክክር አለመደረጉን ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸውም ሪፖርትም አመላክተዋል። ፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል ብሏል። እምነትስ ቃለመጠይቅ የተደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተሰማቸውም ተናግረዋል። ጀነራል ተፈራ ማሞ የፈሩት ደረሰም። እስክንድር የሽምቅ ጦርነት ከብዶታል፣ አልቻለም። ስለዚህ በቅርቡ ከብልጽግና ጋር ድርድር ያካሂዳል ሲሉ ከወራት በፊት ተናግረውም ነበር። ፋኖ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋዕድ ክልሉ መንግስት ጋር ለድርድር ቀንና ቦታ እያመቻቸ መሆኑን የሚያጋልጥ የስልክ ንግግር ሾልኮ ከወጣ ዋል አደርም ብለዋል። በወጣው የስልክ ቅጂ ላይ ስሙ የተነሳው መስፍን ከፈለኝ ከዓመታት በፊት የህወሓት ሰው አቶ ጌታቸው አሰፋ መነሳታቸውን ተከትሎ በሳቸው ምትክ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆኖ ሲያገለግሉ ለነበሩት ጄኔራል አደም መሐመድ አማካሪ የነበረ ሲሆን ከሰኔ 15 ክስተት ጋር ተያይዞ ከነ ጄኔራል አሳምነው ጽጌ ጋር ግንኙነት አለ በሚል ለዓመታት ታስሮ ነበር። መስፍን ከፈለኝ ከስር ከተፈታ በኋላ የደቡብ ወሎ ዞን መረጃና ደህንነት ኃላፊ በመሆን ሲያገለግል የነበረ ሲሆን አሁን ለድርድር ሲያወራቸው የነበሩ አብዱ ሁሴን ዶክተር መስፍን የሱ የዞኑ መረጃና ደህንነት ከነበረበት ወቅት እሳቸው ደግሞ የዞን ዋና አስተዳዳሪ እንደነበሩ ሀለ ሚዲያ ካሰባሰበው መረጃ ለማረጋገጥ ችሏል። ከነሙሉ ትጥቁ ፋኖ የተቀላቀሉ የፖሊስ አዛዥ ሳጅን ተመስገን አለሙ ከሀለ ሚዲያ ጋር ያደረገው ቆይታ
እንደሚከተል ይሆናል። ቤተክርስቲያን ቁመን እንኳን ህዝቡ ደህና አደራችሁ አይለንም፣ እኛም ስንልም ዝም ይሉናል። ባጃጅ የሚያሳፍረን የለም። በውጊያው ወቅት ቆስለን ህዝብ መጥቶ ሌላውን አንስቶኛን ይተውናል። እናንተማ ባበላናችሁ ክንዳችን ክዳችሁናል ይሉናል። ቤተክርስቲያን ቁመን ቤተክርስቲያን የመጡ ከአጠገባችን እነሱ አጥፋልን ብለው ሲጸልዩ እንሰማለን። ባጭሩ ህዝባችን ጠልቶናል የሚል ምላሽም ሰጠዋል። የቢትወደድ መንገሻ ጀንበሬ ብርጌድ አንደኛ ሻለቃ ዛሬ ዳንግላ ወረዳ ጉምድሬ ቀበሌ ላይ ጠላትን በደፈጣ ሲያደባዩት ቆይተዋል። አማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ትናንትና ሁለት ከዳንግላ ወደ ኮሶበር በሚወስደው መንገድ ላይ ጉምድሬ ቀበሌ ላይ በፓትሮል ላይ በነበረ የጠላት ኃይል ላይ በተሰነዘረ ጥቃት 10 የሚደርሱ የአገዛዙ ወንበር አስጠባቂ የሰራዊት አባላት ወደ ሰማይ ሲሸኙ የፓትሮል ሹፌር የነበረች አንድ ሴት ወታደርን ጨምሮ ለጊዜው ቁጥራቸው ያልታወቀ ደግሞ ቆስለዋል። ኦፕሬሽኑ ኮማንዶ መቶ አለቃ ያረጋል ጫን የብርጌዱ ዘመቻ ክፍል ኃላፊና ፋኖ አለልኝ ንብረት የአንደኛ ሻለቃ ዘመቻ ኃላፊ በሚገርም መናበብና ቅንጅት መርተውታል። ዘመቻ አንድነትም ይቀጥላል ብለዋል። በስናን አባጅሜ ብርጌድ ንጉስ ተክለ ሃይማኖት በብርጌድ ድንቅ ጥምረት ሮብ ገበያ በመሄድ ቁስለኛን ወደ ደብረ ማርቆስ ሆስፒታል ይወስዳሉ ያልን የፋሽስቱ አብይ አህመድ ሰራዊት ላይ ከፍተኛ ጉዳት ማድረስ ተችሏል። ከ8 በላይ ተሽከርካሪና ከ4 በላይ ዲሽቃ ይዞ የጠላት ኃይል ቢንቀሳቀስም ጀግኖች 4 አልጋ ላይ ሲያራግፉትም አርፍደዋል። በተመሳሳይ በገልጥማ አቅጣጫ በመግባት በከፍተኛ ማጥቃት ተፈጽሟል። በአውደ ውጊያውም ብዙ ጠላትን ሙትና ቁስለኛ ማድረግም ተችሏል። ጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ጠላትን በደፈጣ አድባይቷል። የጉንድሬ ቀጠና ቢትወደድ መንገሻ ጀንበሬ ብርጌድ አናብስቶች ጠላትን ጭቃ አድርገውታል። ጠላትን በማደባየት የሚታወቁት አናብስቶች ጀብድ እየሰሩ እንደቀጠሉም ናቸው። አማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ በትናንትናው ዕለት ከዳንግላ ወደ ኮሶበር በሚወስደው መንገድ ላይ ጉምድሪ ቀበሌ ላይ በፓትሮል ላይ በነበረ የጠላት ኃይል ላይ በተሰነዘረ ጥቃት 10 የሚደርሱ የአገዛዙ ወንበር አስጠባቂ የሰራዊት አባላት ወደ ሰማይ ሲሸኙ የፓትሮል ሹፌር የነበረች አንድ ሴት ወታደር ጨምሮ ለጊዜው ቁጥራቸው ያልታወቀ ደግሞ ቆስለዋል። ፍጹም አባዲ የኬንያ አየር መንገድ የካርጎ ዳይሬክተር መሆኑም ተሾመ። ኢትዮጵያ አየር መንገድ የካርጎና የሎጂስቲክ አገልግሎት ዳይሬክተር በመሆን ከ2014 ጀምሮ ሲያገለግሉ የቆዩት አቶ ፍጹም አባዲ የኬንያ አየር መንገድ የካርጎ ዳይሬክተር ሆነውም ተሾመዋል። የኬንያ አየር መንገድ የጭነት አቅምን ለማሳደግ የጀመረውን ሰፊ የማስፋፊያ ስርዓት ተከትሎ ሹመቱን አቶ ፍጹም የሰጠ ሲሆን ይህም ሹመት በአየር መንገዱ የጭነት ክፍል ውስጥ እድገትን ለማፋጠን ወሳኝ ሚና እንደሚጫወትም ይጠበቃል ተብሏል። ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው በማለትም ወቀሱ። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው በማለትም ወቅሰዋል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 117 ሌሎችም ቆስለዋል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። በመጨረሻም የኪነ ጥበብ ሙያተኞች ከራሳቸው ነጻነት በመነጨና ከፍ ባለ ራዕይ ሀገርና ትውልድ ይቀይራሉ ሲሉ ተናገሩ። ዶክተር አየለ አናውጥም በሙሉ ዓለም ባህል ማዕከል አዘጋጅነት የባህል ማዕከላት የኪነ ጥበብ ማህበራትና የዘርፉ ሙያተኞች የተሳተፉበት የምክክር መድረክ በባህር ዳር ከተማም ትላንት ተካሂዷል። በምክክር መድረኩ መልእክት ያስተላለፉት የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አየለ ጤናው ዶክተር ኪነ ጥበብ ለህብረተሰብ ለውጥና እድገት ያለው ፋይዳ ከፍ ያለ ነው ብለዋል። ኪነ ጥበብ ሙያተኞች ከራሳቸው ነጻነት በመነጨና ከፍ ባለ ራዕይ ሀገርና ትውልድ ይቀይራል፣ ታሪክ ያሻግራል ነው ያለው። ሀገር በተወረረች ጊዜ ከጥንቱ ከአድዋ ጦርነት ጀምሮ የጥበብ ሰዎች ያደረጉት አስተዋጽኦ ከፍተኛ እንደነበረም ተናግረዋል። እንደ ክልል ዘርፉን በማደራጀትና በማጠናከር ረገድ ከፍተኛ ጉድለት እንዳለም አንስተዋል። በዘርፉ የሚታየውን ችግር በዘላቂነት ለመፍታት እንደ ቢሮ ብቻ ሳይሆን እንደ ክልል ትኩረት ሰጥቶ በቀጣይ የኪነ ጥበብ ዘርፍ ለማጠናከር ታቅዷል ነው ያሉት። 2018 ዓ.ም ጀምሮ በተደራጀ መንገድ ባህልና ኪነ ጥበብን ማሳደግ በሚቻልበት ሁኔታ ዝግጅት እየተደረገ መሆኑንም ጠቁመዋል። የሙሉ ዓለም ባህል ማዕከል ዋና ዳይሬክተር ገብረ ማርያም ይርጋ ከዚህ በፊት የኪነ ጥበብ ዘርፍ የፈጠራ የክዋኔ ትወና ባለሙያዎችና የሙያ ማህበራት በሙያቸው እድገት ዙሪያ በየጊዜው ከሚመለከተው መንግስት መስተዳድር ጋር የሚመክሩበት ስርዓት እንዳልነበረም
አስታውሰዋል። በዚህም ምክንያት የኪነ ጥበብ ማህበረሰብ እንደ ሀገር ሊያበረክት የሚችለውን አስተዋጽኦና ሙያው ሊደርስበት ከሚገባው እድገት ሳይደርስ ቆይቷል ነው ያሉት። በዚህም ምክንያት የኪነ ጥበብ ማህበረሰቡ እንደ ሀገር ሊያበረክተው የሚችለውን አስተዋጽኦና ሙያው ሊደርስበት ከሚገባው እድገት ሳይደርስ ቆይቷል ብለዋል። ከኪነ ጥበብ ባለሙያዎች ጋር ተቀራርቦ በመስራት የተመረዘ ሀሳብና ነጠላ ፍላጎትን በሚያስተካክሉ በህዝብ መካከል አብሮነትን በሚያጎለብቱ ተግባራት ዙሪያ የዘርፉ ተዋናዮች በጊዜ ነክተው ለሀገር ግንባታ የተሻለ ሀገር መፍጠር ይገባቸዋል ብለዋል።